ስለ ሬሳ እንከራከራለን ወንድሞች እናቶቼ ስለ ሬሳ እንከራከራለን እኔ ስለ ታቦት ጥሪ አቅርቤለት እሺ ተቀብያለሁ አልተቀበልኩም ብሎ ይለኛል ብዬ ስለ ታቦት ሳይሆን ስለ ሬሳ እናወራለን በስንት ጣዕሙ ዲያቆን ፈለገ አትናቴዎስ እግዚአብሔር አምላክ ይባርከው ትልቅ ሪስፔክት አለኝ ከእንደነዚህ አይነት መረኖች እሱ በስንት ጣዕሙ ብራዘር ወንድሜ ዲያቆን ፈለገ በእውነት በብዙ ሪስፔክት የሴት ቅምጥ ብሎ ቢሰደበኝ እንኳን እሱ ይሻላል ያው እሱም ያልተለየበት አለ እነሱ ይሻላል ቢያንስ ሙታን መንደር ሄዶ አጥንት እንቁጠር አላለም መቃብር ቆፍሩልኝ የሬሳ አጥንት ላሽተት ምናም ነገር ብሎ አላለም This is Orthodox ብዬ እንዳልን አባቶች አሉ እዚህ ላይ እንደዛ አለልም ብዙ ማከብረው ህዝብ ስለሆነ ማለት ነው ባዘን ላይ አያላግጡ በምንም አይነት መልኩ አላረገውም እዚያ ሆነ እህቴ ጡርያ አለች ሀዘን ደረሰብኝ ብላ ብትል በፍጹም አላላግጥባትም አብሬያት አነባለሁ ኢትዮጵያዊ እህቴ ነች በባህላችን አልተማርንም በሃይማኖታችን አልተማርንም በኦርቶዶክስ ኢቲክስ ነው ያደኩት እኔ አንድ ሙስሊም ቢኖር እዚህ በፍጹም አልልም አይዞ ወንድሜ ሞት በጣም ከባድ ነው አብሮ አደጌ ላይና እኮ አባቴ ሞት ላይ ሁሉ እኮ ነው የቀለደው ይሄ Not thank you. One minute. Hello, ciao. Derstacho sorry. Enina anta ብቻ ያዝሙ thank you. ሰላም ኤርሚ ሰላም ብያለሁ ቢኒ አንዲት ነገር ልበል እዚህ ላይ ኤርሚ ምን መሰለ እነዚህ ሰዎች በተለይ ሊበኩሉ የሚባለው ሰውዬ ዕውቀት የለውም ካንተ ጋር መጥቶ በምንድን ነው የሚከራከረው ኤርሚያስን ተከራክሮ ኤርሚያስን አሸንፋለሁ ማለት ዘበት ነው ማለት ዲበኩሉ ማለት ምንም እኔ እንደማየው ፖለቲከኛ ነው ወሬ ነው የሚያወራ አሁን ካህና ያወራም ካህና ይናገርም የሚሉት እንዴ የኦርቶዶክስ ካህን ሲደባደቡ ሲሳዳደቡ አይደል የሚሉት እናቃቸዋለን እኮ አብረን አይደል የነበርነው ከነዚህ ሰዎች እኮ እየሰከሩ ብዙ ነገር ሲያረጉ ነው የምናያቸው ይጠጣሉ መጠጥተው ሲሰክሩ ብዙ ነገር ነው የሚያረጉት እነዚህ ሰዎች አብረናቸው የነበር ነው ኤርሚ ታቃቸዋል አንተ አብረ የተማርክ አብረ ከነሱ ጋር ስትቀድስ የነበርክና እና እነዚህ ሰዎች አሁን እኔ ይሄ ሰውዬ መጥቶ አንተ ጋር እንደዚህ ዲቤት ውስጥ ገብቶ ይከራከራል ብዬ እኔ አላምንም ምክንያቱም ዕውቀት የለውም ለዛ ነው ዘማሪያም የሚባለው ሰውዬውን የላከው ይመስለኛል እና አንደኛ ዕውቀት ካለው ኤርሚያስንም አሸንፈዋለሁ ኤርሚያስ ዕውቀት የለውም የሚል ከሆነ ዲበኩሉ መጥቶ መከራከር ነው ምንም ልመናማ ያስፈልገው ካልሆነ ግን ኦርቶዶክስ ላይ ያለውን ነገር መተን እንከራከር ነው ይመስለኛል እያልኩ ያለው እና እነዚህ ሰዎች እንግዲህ ዕውቀት ካላቸው በገድላትና በመጽሐፍ ቅዱስ ተደግፎ ያለውን ነገር መተው መከራከር ነው ዕውቀት ካላቸው ማለት ነው ግን እኔ ዲበኩሉ ከቅድም ምንድን ነው ጎሳ ልቤ ቃል ሰናየው አና አይድ ቅዳሴሃ ለማርያም ከማለት በስተቀር ከዛ ያለፈ ዕውቀት ያለው አይመስለኝም ያው ቅዳሴ ማርያምን ይቀድሳል ሌላውን እንትን የሚለው ነገር ያለው አይመስለኝምና ለዛ ነው እንደዛም እየተወራጨ ያለው ማለት ነው አሁን በሌሎች አርጎልሽ አንተን ለመሸወድ ወይም ደግሞ ፖለቲካ ለመስራት በፕሮቴስታንት ላይ ያለውን ማን ነው ይሄ አንደኛው ልጅ እየዘለለ መጥቶ ራስተዋርድ ሄደው ልጅ ፈለገ አትናቴዎስ የሚሉትን ልጅ የሱን ከበር ለማድረግ ነው አሁን ሁሉ እየተወራጨ ያሉት ማለት ነው እንጂ መጥተው እኔ ነኝ ያለው ኦርቶዶክስ መጥቶ ወይም ደግሞ ለምን ከጳጳስ አይሆንም መጥቶ ካንተ ጋር የሚከራከር አንድም ያለ አይመስለኝም ምክንያቱም
አንተ መጽሐፍ ቅዱስንም ታውቀዋለህ ገድሉንም ታውቀዋለህ ይህንን ሁሉ ስለያዝክ ለነሱ ውድቀት ነው የሚሆነው መተው ቢከራከሩ ይዋረዳሉ እዚህ አደባባይ ላይ ማለት ነው በቲክቶክ መንደር ላይ ያለውን ህዝብ ያየዋል በምንድነው በዩቲዩብ ላይ ያለው ሰው ያየዋል እና ያን ፍራቻ ነው አሁን እነሱ ከበር ለማድረግ ነው አንተን እንትን የሚያረጉትና አይመጡም እነዚህ ሰዎች ዕውቀቱ የላቸውም ዕውቀቱንም ቢኖራቸውም እንኳን ይህን ገላት መጽሐፍት የኦርቶዶክስ መጽሐፍት እነሱን ያዋርዳቸዋል ያጋልጣቸዋል መጽሐፍ ቅዱስ ያውቁም ማለት አይደለም ያውቃሉ ግን ከመጽሐፍ ቅዱስ ጋር አያይዘ እንግዲህ ገድሉን ሲገለጥ ጉዳቸው ይገለጣል ይህንን ጉዳቸው ከተገለጠ ደግሞ ህዝቡ ያውቃል ህዝቡ ካወቀ ደግሞ ህዝቡ ጥሏቸው ይሄዳል ማለት ነው ወይ እነሱ ይደበድባቸዋል ከቤተ ክርስቲያን ያባራቸዋል ወይም ደግሞ የነሱን ጥቅም ይጠፋል እና አይችሉም ለማለት ነው እኔ አሁን አጠቃላይ እንትን ማደርገው ኤርሚ እግዚአብሔር ይባርክህ እግዚአብሔር እድሜና ጤና ይስጥህ እንግዲህ ወደፊት የሚሆነውን እናያለን እኛ ብዙ ነገር ነው የገለጥከው ብዙ ነገር እንዲወጣ ነው ያደረከው በተለይ በኦርቶዶክስ እና በፕሮቴስታንት ያለውን ነገር ሁሉም ግልጥ ብሎ እንዲወጣ ነው ያደረከው ኦርቶዶክስ ንግስት አዜብ ንግስት ማክዳ ምናምን የምትባለው ሴትየው ኢትዮጵያውም አትመስለኝም የነበረችው እንግዲህ አጠቃላይ ኢትዮጵያ ቢጠራም የመን ሰው ናት ኢትዮጵያ ውስጥ ያለችም ያልነበረች ሰው ናት እንግዲህ እንደዚህ ያሉ የሚናገሩ ተሸክማ መጣችሁ ታቦቱ እንደዚህ ተደረገ ሰርቃ መጣችሁ ምናምን የሚባለው ታሪኩ የውሸት ነው ይሄ ትክክል ማስረጃ የላቸውም ማለት ነው አክሱም ላይ ያለ የሚባለው የለም ጳጳሱ ተጠይቀዋል እኮ አባ ጳውሎስ ይመስለኛል ኤርሚያስንም ካየው ሲጠየቁ ታቦቱ ጽላቱ እዚህ አክሱም ውስጥ እንዳለ ባይነን አይታል ወይ ምናምን ተብለው ሲጠየቁ አላየሁትም ነው ያሉት እንዴ የኢትዮጵያ ኦርቶዶክስ ዋና መሪ የተባሉትን አባ ጳውሎስ በአይናቸው ካላዩት ምን አይነት ታቦት ነው ታዲያ እዛ ውስጥ ያለው እንዴ ሀገሪቷን የሚመሩ የሀገሪቷን ዋና ቁንጮ የሆኑትን ሰውየውን ካላዩት ታቦቱ እንዴት ብሎ ነው አሁን አክሱም ውስጥ የሚኖረው የለም ስለሌለ ነው ያላዩት የለም እንዳይሉት ደግሞ እንግዲህ የለም ብሎ ከተናገሩ ችግር ይፈጠራል እና ኤርሚ እቺን ቪዲዮ ላሳይ ከይቅርታ ጋር እሺ እቺን ቪዲዮ ላሳይ ወንድምነት ትልቁ ላይ አርገኝ ኦኬ ሰሙት ይሄ ኦርቶዶክስ ቲዩብ ላይ ነው የሚገኘው በኢዮብ ዘሚካኤልና በቀሲስ ዲበኩሉ በዚህ ውይይት ውስጥ ሊቀ ሊቃውንት ቀለመወርቅ አሉ ቀሲስ ዲበኩሉ አለ ዲያቆን ክርስቶፎሮስ አለ ቀሲስ ቴዎድሮስ አለ ኢዮብ ዘሚካኤል እዚህ አለ ሰሙት ምን አይነት ሰው እንደሆነ አሚን አሚን እቀጣለሁ ቀሲስ ሲፍቱኝ ይባርኩኝ እግዚአብሔር ይባርክ ወንድማላ እንዴት ናችሁ አሚን አሚን ነው ያፈርኩትና እንዳጋጣሚ ልተኛ ስለሆነ ድንገት ስመጣ ለማንኛውም አጭር ነገር ነው መናገር የምፈልገውና ጥሩ ማነው ዲያቆን እስቂያስ ልከዋል መሰለኝ ቀሲስ ያስገባችሁ ነው ያው ልከዋል ቆዩ ትንሽ ከላኩ ምንድነው ባጭሩ ሐሳቤ ባለፈው ዲያቆን እስቂያስ ያነሱት ሐሳብ ነበረ ጉዳዩን የመፍታት በውስጥ ነገሮችን ያጨረስና ከነበረው ውይይትም በኋላ መምህር በረከትም
ታላቁ ማኬም አንድ ላይ በመሆን ውይይት ነበረ። ከዛ በኋላ በውስጥ ይለቅ የሚል መመሪ ፍሬም በተገኙበት በውስጥ መጨረሱ ጠቃሚ ይመስለኛል እና በየጊዜው እየተገባ የሚደረግ የገጽታ ግንባታ መልሶ ጉዳዩን ያፋፍመዋል እንጂ ወደ ኋላ የሚመልሰው ወይንም ደግሞ የሚያቀናው ነገር አይኖርም። አንደኛ። ሁለተኛ የተሳሳቱት እና ያልተሳሳቱት ብሎ አንድ ሰው የሚወስነው ምንም አይነት ውሳኔ አይኖርም። ለምን ከተባለ ማንም የኔን ሐሳብ የደገፉትን ልክ ናቸው፣ የኔን ሐሳብ ያልደገፉትን ልክ አይደሉም ብዬ በእኔ ሚዛን ምን ነገር ከሆነ ትክክል ስለማይሆን ማለት ነው። ከዚህም በፊት በነበረን ልክ አይደለም ተብሎ እንደዚሁ ነበረ ሲደረግ ነበረው። በኋላ ላይ ሊቃውንቱ ሐሳባቸውን ሲሰጡ ያየነውን ስላየን ማለት ነው። ዛሬ የምናየው ነገር ይኖራል። እነኛ ናቸው ያልተሳሳቱትን እንደው መግፋት እንዳይሆን የሚል ሐሳብ ሲሰጥ ማን ነው ለክ ያደረገው የሚል ነገር ስለሚያስነሳ ማለት ነውና ከራስ አቋም አንፃር ብቻ እየቆሙ መመልከት ሌላውን መፈረጅ ቢበቃ። ምክንያቱም እንዲህ የሚያደርጉ ሰዎች የቲክቶክ ጥግ አልሆኑም ማለት ኃላፊ አይደሉም። አንተ ግባ አንተ ወጣ የማለት አቅም የላቸውም፣ ማንም ፈልጎ ስላላመጣ ማለት ነው። እስከማውቀው ድረስ ቤተክርስቲያን ስታስተምር ከእረኝነትም ስፍራ ለንግስና እግዚአብሔር ሊመርጥ እንደሚችል ከወንበዴነትም ወደ ክህነት እግዚአብሔር ሲያመጣ አይተናል። ከታክሲ ተራም ወደ ሰባት ጥግ ድረስ ነው። እኔ ግን እግዚአብሔርን አመሰግነዋለሁ። ዲበኩሉ ማለት ነው። አሰራሩ ከታክሲ ተራም ቦታ አለው ማለት ነው። እግዚአብሔር ሊቃውንት ይቅርታ አድርጉልኝ፣ ወደዛ ውስጥ ከተገባ ጥሩ ስለማይሆን የወሎት ጀነራል የሆነ ነገር ነው የምንሰጠው እና እንደዚህ ያሉት ነገሮች ትክክል አይደሉም። ሚዛን ያደረገው ማን ነው? እርሱን ሚዛን ያደረገው ማን ነው? እዮባዬ በቃ ሐሳብን አስቀምጣል። ይብቃ እዮባ። በመድኃኒዓለም ሐሳቤን ልጨርስ። በቃ በሱ አቅጣጫ አጠቃለው በዚህኛው በዚህ ቅድም በገባህበት መስመር ቅድም በገባህበት መንፈስ ሄድ እናት እዮባ ሞዝሮድ በቃ አትደም በእግዚአብሔር አሁን ከደረሰበት ቀጥሎ ወደፊት ይል ፕሊስ በእናት ቴሌግራም በውስጥ በግል ግሩፓችን የሚያልቅ ነው። አሁን ወደዚህኛው ይዋ አይ እንትን ነው ቀሲስያ አንዳንድ ጊዜ ፊት ለፊት ስላልተናገረ ያልቆሰልን የሚለው የታክሲ ተራ ልጆች ብሎ በዚህ ያለ ክብረ ነክ ነገር የራሱን መንፈሳዊ ልጆች የተሳደበ ይሄ ነውረኛ ቄስ ነኝ ብሎ የሚል ሰው ነው። ይሄ ሰው ነው በእኛ ሬሳ ላይ በእኛ የሞቱ ዘመዶቻችን ላይ የሚቀልድ የሚያላግጥ ማለት ነው። በወንድሜ በጌርሳም ልጅ ሞት ላይ አሜሪካ ቁጭ ብሎ የሚቀልድ ማለት ነው። እዚህ የራሷን ልጆች የበላች ድመት ለዶሮ ጫጩት ግድ አይሰጣትም ብሎ የሚል አይነት ነገር አለ እና አቆሰሉኝ እያለ ነው። ልብ በሉ ስሙት። ተባልን የምንሰደበው እኛ ነን። ነገር ግን ወጥቶ በሌላ ንግግር እንደው
እንዲህ ተደረጋችሁ አንድ የቤተ ክርስቲያን ልጅ ካህናት ፊት እንደዚህ ዝም ብሎ መናገር ተገቢ ነው ብዬ አላምንም። እኔ ለክህነቴ አትሊስት ክብር ስላለኝ ወጥቻለሁ። እግዚአብሔር ይስጥልኝ። ወይ ቀሲስ እንዳይወጡ መለሱ ቀሲስ እኔም እስከሚገባኝ ድረስ አንድ አባት ልጅን ከብልጽግና አስወረዱት። ሰውን ሁሉ በውስጥ እየደወለ የራሱን ኦርቶዶክሳውያን ወገኖችን ከየት ነው ይላል? ከፋኖ ነው ወይስ ከብልጽግና ነው? አብይን የምትደግፈው ወይስ ፋኖ? ወያኔ እኮ ማለት ሙትቻ ነው እያለ ሲሳደብ የሚውል ሰውዬ ማለት ነው። ይሄ ሰው በሰው አስከሬን ላይ ቢቀልድ አይገርምም። ይህ ሰው ለዲቤት ጥሪ ያቀረብኩለትን ስሙት። እንደነኛ አይነት ሰዎችም ስላሉ እንጠነቀቃለን። የኦርቶዶክስ አባቶች ሁሉ ጭምር የኦርቶዶክስ ሕዝብ ሁሉ ጭምር ብለን አንልም። በቀሲስ ድበኩሉ ብልግና ኦርቶዶክሳውያን ብለን አንልም አልልም። ስንት ጨዋ ማህበረሰብ ባለበት እኔ ጠንከር ብሎ ይወያያል ብዬ አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ቦሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የሀገረ ቅድስት እያላችሁ በከበሮ ስትጸለጽሉ ስም ለምኖታለሁ። መቼም ጠሪ አክባሪ ነው። ጥሪ እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው ስሜን ያለ ስም ጠርቶ ዲስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህንን ጥሪ ያቀረብኩኝ ስለ ታቦቱ ማለት ነው። የተመለሰልኝ መልስ ያው ለዲቤት ጥሪው ለማምለጫ ልደተ ቃል የሚባል ማንሶሪ ልደተ ቃል ሁሉ ጊዜ አፌ ላይ ይቀናኛል። ማን ነው ዘማሪያ የሚባል አድፍጦ የተቀመጠ ዲበኩሉ ስለላከው የመጣ ዲበኩሉ ለማስመለጥ ማለት ነው። ከዛ ለዲቤቱ ጥሪ መልስ የተሰጠኝ እኔ ስለ ታቦት ወይ ብለንስ ብይስል ሆንኩኝ። ያው ቀለም ለሚያውቁ ተቸገርኩኝ። አውቄ እያለቀስክ ማለት ነው። ቪዲዮ አለን ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያሰማኸው ድምፅ ያበበ ጉልላት እንዳልሆነ ጭራሽ ባለቤቱን የድምፁን የዚያ የቅዳሴውን ባለቤት ይዤው እመጣለሁ። ኦኬ ልብ በሉ። ስለ ታቦት ጥሪ አቀረብኩለት። ስለ ሬሳ የዛሬ 9 ዓመት የሞተ አብሮ አደገኝ ዲያቆን አበበ ጉልላት በህራን ስም ቀናያት ከአባት ከአያት ጋር እሱን እንከራከርበት ብሎ መልሰልኝ ማለት ነው። እኔ ስለምን ነበር ዲቤት ጥሪ ያቀረብኩለት? ስለ ቃል ኪዳኑ ታቦት። እሱ ስለምን እንወያይ ብሎ አለ። ቀሲስ ቴዎድሮስና ዲያቆን ያሬድ ባለበት
ስለ ሬሳ የሚያውቀው ሰው ማለት ነው። እሱ እንደሚያውቀው ሰው ነው እኮ በምታውቀው ነገር ላይ ነው አይደል የምትከራከረው? እንደዚህ ናቸው ወንድሞች እናቶች። ዘማርያምን ወደ ፊት ለፊት ያመጣው እስከዛሬ ድረስ በነገር መስቀሉ ላይ ለመወያየት በየትኛው ማርዕስት ላይ ለመወያየት ለነዚህ ሁሉ መምህራን ከዛሬ 10 ዓመት ጀምሮ ጥሪ አቅርቤ ነበር። ለመምህር ዘበነ ለማ አልተቀበለውም። ለመምህር ታሪኩ አሰፋ ምረታብ አሰፋ አልተቀበለውም። መምህር ታሪኩ አበራ አልተቀበለውም። መምህር መስል እነሱ ያቀረቡልኝ ዲያቆን ማነው ሶሪ አክሊለ አቀረበልኝ፣ ተቀበልኩት። በታቦቱ ጉዳይ ሰረዘው ራሱ የመጀመሪያው ሰራዥ ነው፣ በኩሩ ማለት ነው። ከዛ ልደተ ቃል አቀረበልኝ፣ ነገረ መስቀል ላይ ሰረዘው፣ ቪዲዮ አሳይቻለሁ አለ። ከዛ ፈለገ መጣ፣ ፈለገን አቀረበልኝ፣ ተቀበልኩትኝ። እሱ መጣ። ከዛ ደምረው አቀረበልኝ፣ ተቀበልኩት። ሰርዘው ካልሰረስከው ከኦርቶዶክስ እንነቅልሃለን አሉት። ራሱ ዘማርያም ዘለቀ ሁሉ ጭምር ቁጭ ብለው ከሳምንት በፊት የነበረ ነው። ለሳምንት ነው ምናምን ነገር ይሆናል። ከዛ ቤተ እንዳትቀበል ቤተክርስቲያን ከሚያዋርድ ሰው ጋራ እንዳትቀርብ ብሎ ማለት ነው። ዛሬ ብቅ አለ። ጥርሱን ቦርሾ ባልታጠበ ፊቱ ሁሉ መጣ ማለት ነው። ኦኬ ሌሎችን ሙሉ ጭምር በውስጥ ደውሎ እንዳትቀበሉ ብሎ ያለሱ ነው። ለምን ቤተክርስቲያን ከሚያዋርድ ሰው ጋር ብለው ቤት ጥሪ ባደረጉልኝ ቦታ ላይ እኔ ቀድሜ ስገኝ ሲሳይን ሰደቡት። በእኔ ምክንያት ሲሳይን ምንም ባላጠፋው ሰደቡት። በእኔ ምክንያት ቴዲን ምንም ሳያጠፋ ሰደቡት። በእኔ ምክንያት ዮናስን ምንም ሳያጠፋ ሰደቡት። አልኩት መጣ አቀረብኩለት። ቀሲስ ድበኩሉ በታቦት ጉዳይ እናውራ ብያልኩትኝ አጽም ላይ ነው የማወራው፣ ታቦት ላይ ሳይሆን እኔ ሬሳ ላይ ነው፣ ሬሳ ላይ ማውራት ነው የምፈልገው ብሎ አለ። ኦኬ ወንድምነት አንዴ ይቅርታ ታገሰኝ። አንድ ዩቲዩብ ኦኬ እዚህ ካገኘሁት እስቲ እዚህ ጋር ይመስለኛል። አትወያይም ማለት ነው። በሙሉ በቤተክርስቲያኒቱ መጽሐፍ አይ ነው በመጽሐፍ ቅዱስ ብቻ አትወያይም። በቤተክርስቲያኒቱ መጽሐፍት በሙሉ የጠየቁ ጥያቄ እሱ ነው። ደሜ በመጽሐፍ ቅዱስ ብቻ አትወያይም ሳትወያይ እኔ በቤተክርስቲያኒቱ መጽሐፍት በሙሉ ቋልኩ መልሴ በመጽሐፍ ቅዱስ ብቻ አትወያይም። የቤተክርስቲያኒቱ መጽሐፍ ቅዱስ ብቻ አይደለም። በቃ ጥሩ። ስለዚህ በመጽሐፍ ቅዱስ ብቻ ካልተወያየ እሺ፣ ልብ በሉ። እዚህ በሙሉ አሁን ያሉትን ላሳያችሁ።
መምህር እዚህ ጋር አሉ። ዘመዝሙር ያሬድ እዚህ ጋር አለ። አይ ቲንክ መምህር ናቸው። ዲያቆን መዝሙር ያሬድ፣ ዲያቆን ክርስቶፎሮስ፣ ልደተ ቃል እዚህም ጋር ሌሎች አሉ። እዩ በዚህ ቦታ ላይ ጥሪ አቅርቤላቸው እዛው ቤታቸው ድረስ ሄጄ በማንኳኳት የተነጋገርንበትን እዩት ወንድሞቼ። አለና ይሄ ነገር ለምን እንደሆነ አላውቅም። የኔውስ እኔ ጨርሻለሁ ሐሳቤን። የምትቀበል ከሆነ ሪፍሌክሽን ሰጠበት በኮስት እንዳትገባ ወይ በህብረትም እንዳትገባ ብለው ማናቸው በያው አምላክ ፊት ማናቸውም እንደዚህ አይነት ምክር አልሰጡኝም። ምክንያቱም እንደምታውቀው በእኔ ዙሪያ ያሉ ወንድሞች ዲቤት የማይፈሩ ናቸው። ምክንያቱም ዲቤትም በማድረግ ከአንተም ጋር ከሌሎች ወንድሞች ጋር አንከጥሩ ብለው የሚሏት ቃል አለች። ኦርቶዶክስ አባቶች የሚሆን የኢትዮጵያውያን አባቶች የሚሉት ማለት ነው። ስለዚህ አንድን ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን በታሪክም ጥንታዊት ቤተክርስቲያን ስለሆነች ታሪክንም ጭምር ስለምትቀበል ታሪክም ስላላት ያን ታሪክ እውነት አድርጉልኝ ነው። ለምን ይሄ እና ጫጫታ እንደተፈጠረ አላውቅም። ኦኬ እሱን ታቦት በቃ ተነስ ሲያምር ይቅርታ ባለ ኦኬ። እንደዚሁም ደግሞ መስቀሉን በተመለከተ ነገረ መስቀሉን እኔ ያልኩት ልክ ነው። አሁንም የልኝ ማን ሶሪ በመጽሐፍ ቅዱስ መተን እንነጋገር ስለ መስቀሉ ቅዱስ አይደለም ክቡር አይደለም ብለህ ባልክበት ላይ ከኔ ጋር ዲቤት ጥሪ አድርገሃል ብሎ ሲለኝ ተቀብያለሁ። ምላሽ ይስመልስለት ተቀብያለሁ። ስለዚህ ስለ ነገረ መስቀሉ ስናወራ በመጽሐፍ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ ቤተክርስቲያኒቱ ዕለት ዕለት በመስቀል በዓል በሚከበርበት የሚነበብ ድርሳነ መስቀል የሚል መጽሐፍ ጽፋ ስታበቃ በደብረ ሊባኖስ አንድነት ገዳም ያሬዱ ጋር መጽሐፍ ሁላችሁም ጋር አለ። ስለዚህ ይሄ ታሪኩን የምታውቀው ከሆነ በዚህም ጭምር አብሬ ሊቀበልን ፈቃደኛ ነኝ ብዬ ነው የመለስኩት እንጂ የእናቴ ቀሚስ አደናቀፈኝ አባቴ ሳሉ መጣ አላልኩም። ለምን ጥሪ እንዳልተቀበልኩ አድርገህ እንደምትናገር አይደለም። አሁንም ድጋሚ የምነግርህ የነገረ ፍጻሜን እንድቀበልህ የጌታ ኢየሱስ ክርስቶስ ዳግም ምጽአት በእስራኤል ላይ መንገስ እሱን እንድቀበልህ እንደዚሁም በማርያም ጥሪም አሁን በማርያም አማላጅነትም ጥሪ ያቀረብክልኝ ሁለቱንም እቀበላለሁ። መድኃኒ ዓለም ክርስቶስ ምስክሬ ነው፣ እቀበላለሁ። በሚስጥረ ቁርባንም በትንሣኤ ሙታንም በነገረ ክርስቶስም በሚስጥረ ጥምቀትም እዚህ ያላችሁ ኦርቶዶክሳን እያንዳንዳችሁ ጥሪውን ቅዱስ ያሬድ የዜማ መጽሐፍቶች ላይ ሁሉ ጭምር ያለውን ሁሉ ለመቀበል ዝግጁ ከሆንክ በሱ ላይ ለመወያየት ፈቃደኛ ከሆናችሁ አም ሬዲ ብራዘር እንጂ ማንንም እንደውም እኮ ብዙ ደጋግማችሁ ትላላችሁ አይደል? ኤርሚያስ የመጽሐፍ ቅዱስ እውቀት የለውም ገድላት ድርሳናትን ማንበብ ነው ልማዱ ብላችኋል። ይህንንም ጭምር አብሬ የምናገረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ በሙሉ መምህራን በተለይ የአዲስ ኪዳን መጽሐፍት ያው ጌታችንም ሐዋርያቱም ስለፈቱት የብሉይ ኪዳን መጽሐፍት የትኛውንም አበው ሳታይ የትኛው እጁን የሚያወጣ መምህር ካለ ማለት ነው ከእናንተ መካከል በተለይ ካለ ኦኬ ወይ ደግሞ ከአዲስ ኪዳን የራእዩን መጽሐፍት
ምንም የአባቶችን መጽሐፍ ቄርሎስ አግናጢዮስ ብለህ ሄደህ ሳታይ ሳትፈትሽ መጽሐፉ ቀጥታ ድንገት ይሰጠናል። ለእኔም ለአንተም ድንገት ወይ ለእናንተም ለእኔም ድንገት ይሰጠናል። ከዛስ እዛ ጋር ኤርሚያስ እውቀት እንዳለውና እውቀት እንደሌለው በመድኃኔ ዓለም ክርስቶስ ልለምናችሁ እዛ ጋር እርቱን። ያን ይሄ ፉከራ አይደለም፣ በእውነት ሁሌ ጥሪ የማቀርበው ነው እና እኔ ጥሪ አልቀበልም አላልኩም። ልደትዬ አሁንም ድርሳነ መስቀል መጽሐፍ የመስቀሉን ነገረ መስቀሉን በመጽሐፍ ቅዱስ ብቻ ብለህ ስትል በድርሳነ በተለይ ካወቀው ማለት ነው ልደትዬ እሰጥሃለሁ። ጨርሻለሁ። ዲያቆኑም ጸልዩ ቅድመ መስቀል ብሎ ከሚለው ላይ ጠይቃለሁ። ወከአብን አስተበቆ ዕፀ ቅዱስ መስቀል ብሎ የሚለው ከካህኑም ከሚያዜመው ጠይቃለሁ። የመስቀሉ ነገር ከተነሳ በመጽሐፍ ቅዱስ ብቻ ነው እንጂ ይሄኛውን አትንኩብኝ ይሄኛው ጾመኛ ነው የሚባል ነገር የለም። በዚህ ሬድ የሆነ ካለ ዲያቆን ነው ልደትዬ አንተ ድቁና ላልተማርክ ስለምችል አላስጨንቀን። ያሬዶ ይግባ። ያሬዶ ዲያቆን ስለሆነ እኔም ዲያቆን ነበርኩኝ። ያሬድ ይግባና ወይ በዚህም በመጽሐፍ ቅዱስ ድርሳነ መስቀሉ ላይ ማለት ነው ልብ በሉ ግሼን ነው አሉ ብላችሁ በምትሉት እሱን እውነት ከ10 ወር በፊት ዩቲዩብ እዛው ኦርቶዶክሳውያን ዩቲዩብ ላይ ነገር ይሄን ቪዲዮ በጣም ነበር ፈልገው የነበረው። ኦኬ እነዚህን ሰዎች ብቻ አይደለም ጥሪ ያቀርቡት። እዚህ ጋር ያላችሁ እጅ አውጡ ነው ያልኩት። እጅ አውጡ። አቅም አለን ብላችሁ ብትሉ ከሆነ እጅ አውጡ ነው ያልኩት። እቤታቸው ሂጄ ማለት ነው። ብሎ አላለም። ዲያቆናት ናቸው። በዛን ጊዜ ጥሪ ሲያቀርብላቸው የኔን ጥሪ አይቀበሉም። ነገረ ክርስቶስ ላይ ስለ መዝሙረ ያሬድ ጥሪ አቅርቤለታል አልቀበልም አለ። የኔን እምቢ ሲል ሜሎስ አቀረበለት አልቀበልም አለ። ቀሲስ ደበኩሉ በላይ አሁን ደግሞ ሬሳ ላይ እንወያይ አለኛ። እኔ ስለ ታቦት እናወራለሁ እንደ ካህን እንደመሆኑ መጠን የለም ሬሳ ላይ እንወያይ። አክሊለ ጠራኝ ተቀበልኩት ሰረዘ። ልደተ ቃል ጠራኝ ተቀበልኩት ሰረዘ። ደምረው ጠራኝ ተቀበልኩት ሰረዘ። ዲያቆን ስዩም ጠራኝ ተቀበልኩት ሰረዘ። ዲያቆን ፈለገ ጠራኝ ቀረብኩኝ መጣ ጌታ ይባርከው። ቀሲስ ደበኩሉ ጠራሁትኝ ስለ ታቦት ስለ ሬሳ እናውራ ስለ ሞተው ሰው ሬሳ ዲቤት ጥሪ ጠርቻለሁ አለኝ። ወገኖች የወንጌል አማኞች ወንድሞች በተለይ አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነት ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብለሃል እያለቀስክ ማለት ነው። ይኸው ቪዲዮ አለ። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሯዴጌን ሞተ ብያልኩኝ አለቀስኩኝ። የአባቴንም የወገኖቼን የዘመዶቼንም ሁሉ ብዙ ማቃቸው በቅርብ ጎረቤት ምናምን ነገር ሁሉ የነበሩ ያጎቴ ያባቴ የታላቅ ወንድም እንደዚሁም አባቴ ሁሉ በዚሁ በርቀት ሆኜ ነው እዚሁ ቲክቶክ ላይ ያገለገልኩ ነው። መርዶን አንድ ምሽት አይቲክ አንድ ጠዋት ላይ የሰማሁት ማለት ነው። በርቀት ሀገር ስለሆን በጣም ብዙ የተወለድኩባቸው የቀደስኩበት ቤተክርስቲያን አብሮ አደጎቼ በጣም ብዙ ይሞቱ አሉ። አባቴንም ጨምሮ ማለት ነው። ብንሆንም ሰው ነንና እንጎዳለን እና አለቀስኩኝ። ሲያላግጥ ኖረ። ይሄ ማፈሪያ ቄስ ማለት ነው።
ከዛ በታቦት ጉዳይ ዲቤት ጥሪ ሳቀርብለት በሬሳን ወያይ ብሎ ያለኝ ቁጥር አንድ ሰው ያውም እነዚህ ሁለት አገልጋዮች ባሉበት እንዲያ ይባል ቀሲስ ብለው አላሉ እሳቸው ይበቃል ለሰውየው ግን የእውነት ይሄን ቃል ተጠቅማለሁ ምላሱ በሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 19 ላይ ባለው ከምላሳቸው በታች የእባብ መርዝ አለ ብሎ የሚለው ክፍል እዛ ክፍል ላይ ከቁጥር 18 ከ19 ጀምሮ ባለ ማለት ነው እኔም ብቻ አይደለም ወንድማችን ጌርሳምን ብቻ አይደለም ኢዮብ ዘሚካኤልን እና ከሱ ጋር ያሉትን ሁሉ በመላስ የነደፈ የሰበረ ሰው ነው እንዲህ አይነት ሰው ነው ለበበሉ እነ ልደተ ቃልን እና ኬን እነ ኢዮብ ዘሚካኤል እነ ጋዲሳን ሁሉ ጭምር አሁን ለማቀሳሰር አይደለም ለበበሉ ራሱ ኢዮብ ነው የተናገረው እዛ ብልጽግና ነህ ፋኖ ነህ ብሎ የሚጠይቅ ሰው ማለት ነው የራሱን እንኳን የኦርቶዶክስ ታሪክሳውያን ልጆች በእውነት አሁን በዚህን ያልክ አዋርዶ መናገር የራሱ ልጆች ትክክል አይደለህም ብሎ ስላለው ክብረን ከነቴን ተጠብቃለሁ ብሎ እሱ እንደፈለገ ይሳደባል ለምን ይሳደቡኛል ሶሪ ልጆቼ ምናምን ነገር ብሎ ማለት ሲጠበቀው በምላሱ ቅድም ኢዮብ እንዳሰማሁት እንደዛ የተሳደበ ሰው ነው ስለዚህ አይጠበቅም ማለት ነው ስለዚህ የሞተ ሰው ይሄን ሰውዬ ለማስመለጥ ብሎ ነው ዘማርያም ዛሬ ጥሪ ያቀረበልኝ ስንት አመት ተኝቶ እኔ እኮ 10 አመት ነው ሶሻል ሚዲያ ላይ ጮኩት እነዚህን ሁሉ መምህራን የዲቤት ጥሪ ጠርቻቸው ዘበነ እንኳን መልሶ አልቀበልም ብሎ ወርደው ሬሳ ላይ እንከራከር ብሎ የሚል የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ ቤተክርስቲያኒቱን እጸልይልሃለሁ ቀሲስ ዲበኩሉ እግዚአብሔር አምላክ እንዲፈውስህ መልካሙን እግዚአብሔር ይግጠምህ በእውነት ጌታ እግዚአብሔር ምስክሬ ቀኙና የፊቱን ብርሃን ያብራልህ የአባቶች የአብርሃም አምላክ በምትኖርበት የህይወት ዘመን ሁሉ ከክፉ ይጠብቅህ የወለደኝ አባቴ ሞት ላይ ነው የቀለድከው የአባቴ ታላቅ ወንድም በሆነው ሞት ላይ ነው ያላገጥከው እንባዬ ሁሉ የነሱን ሀዘን ሁሉ ስላልተወጣሁት በርቀት ሆኜ ያነባሁት እንባ ነበር አንተ ግን የነውርህና የክፋት ጥግ በዚህ ነው ያልክ ሄደህ ምንም የማያውቁ ቅን ኦርቶዶክሳውያን ሁሉ ጭምር ሳይቀር አልልህም በተሰማም እንኳን ራሱ እግዚአብሔር መጽናናትን ይስጥህ የመጽናናት አምላክ የርህራሄ አባት የሆነ ጌታችን ኢየሱስ ክርስቶስ መጽናናትን ይላክልህ እንደነኛ አይነት ሰዎች ጋር ነው ዲቤት ጥሪ አብሮ እኔ በአንዳንድ ጉዳይ ላይ በጣም ተሰምቶኝ በዚህ ጉዳይ ላይ በዚህ ሰው ላይ ተናግራለሁ ካህን እንደዚህ አባቶች እንደዚህ መናገር ታላላቅ ሰዎች እንደዚህ ማክበር ማን እንደዚህ መናገር እንትን የለኝም ግን በጣም በእውነት ወንድሞቼ እናቶቼ በዘመዶቻችሁ ሞት ላይ ሲቀልዱ ምን ሊሰማ እንደሚችል አስብ በዛ ጉዳይ እንኳን ድፍረት ወይ ስንፍና ነገር የተናገርኩት በሱም ላይ ይቅርታ ጠይቃለሁ በሱ ላይ አልኩ የተናገርኩትን ማለት ነው እግዚአብሔር ይመስገን ቢኒ እንኳን ደህና ቆየኝ ሰላም ናችሁ እንዴት ናችሁ ሁላችሁንም አላላለን ቴንኪው መስከን እሺ እንትኑን ራሱን ላሲዘውና በትልቁ ስለዚህ ግን በጣም በቃ እንትኖች እስካሁን ባይዘው እንዲሰሙ እዚህ ጋር የተቀመጥኩት ላይክ
እናንተ ስለ እናንተን ፈርቼ ወይ ምናምን እንዳልሆነ ንገራቸው እሺ አረ ማለት ወራት ተከለከልሽ ምናምን ያሉ የጻፉ ነው ችግር የለም እኔ ተከታይ አይደለም በጨዋ ነው ያዳመጥኩ ያለሁት የዘወትር ደንበኛ ነሽ ቤተኛ ነሽ አንቺ ምታመዛዝኝ ነሽ ምናምንና እንትን እንላለን እሱን እንሄድበታለን በቃ ዛተነስተሽ የሐሳብሽን እስኪ ስጪ ለብረው ማይቀበሉት ዲቤት ጥሪ እሺ አመሰግናለሁ ቢኒ ከዛ በፊት ኤርሚን አንድ ጥያቄ መጠየቅ እችላለሁ ከፈቀድክ ትጠይቃለሽ ችግር የለም ግን እንትኑ ላይ ብሎክ አድርጎኛልና ምን አጥፍቼ ነው ብሎክ ያደረገኝ ባለፈው ምንም አላጠፋውምና ለምን ብሎክ አደረገኝ ይሄ ነው ጥያቄ ያ ሱላውን ይችላል ያው ያደረገሽ ቆይ ማን ያደረገሽ አንተ እንዴ ብሎክ አደረጋችሁኝ ደግሞ ኖርማሊ በቃ እዚህ ጋር እንኳን ደህና መጣሽ ምናምን ያሉ በእንትን ነው ኮሜንት ላይ ነው እየተመላለስን ያለ ነው እንጂ ምንም አይነት ነገር አላደረኩምና ኢቭን ስድብ ራሱ አልተሰጠኝ እዚህ ጋር ሆኜ ይቅርታ እዚህ ጋር ሆኜ ብሎክ ያደረገሽም ማየት አልችልም ግን ብሎክ ተደርገሻል እዚህ ጋር ፈትቼሻለሁ ከኔ ፔጅ ላይ ማለት ነው ግለሰቡን አያሳይኝም ወደ ውስጥ መግባት አለብኝ ግን ከብሎክ ላይ አንስቼሻለሁ ወይኔ ሊሆን ይችላል ወይ ሌሎች ሊሆን ይችላሉ ቴንክ ዩ በጣም ይቅርታ አመሰግናለሁ እሺ እና ያው ከቀድም ጀምሮ ሰማ ነበር ያው አጠቃላይ እኔ ኖርማሊ የምፈልገው ሁሉም ሰው ወደ አንድ እንዲመጣና መልካሙን ሁሉ ማለት በቃ ትላንትና ማታ ነበር ያዳመኩ ነበር እዚህና እውነት ያው ከእውነት ከልቤን ትስል ስፔሻሊ ኤርሚ ያው እንደ አንድ ኦርቶዶክሳዊ እህት ወደ ቤት እንድትመለስ ፈልጋለሁ ሲቀጥል ደግሞ ከዘማርያም ጋር ውይይቱን ብታደርግ እጅግ በጣም ደስ ይለኛል ምክንያቱም እሱ እንደም ሲል ነበር በወንድማይት እንደ ትምህርት እናድርገው ስለነበር ካረንሱ ባቶች ችግር የለም የእንትናን የዘማርያምን ዘለቀን ሰምተነዋል ዛሬ ነው አይደለ የተለቀቀው ወይ ነክቷል ትላንትና እንበለው እሺ እሱን አይተነዋል ከሱ በፊት ለቀሲስ ዲበኩሉ ጥሪ ተደርጓል ቀደም ደግሞ ወደ 10 ሰዎች ስም ዝርዝር አይተሻል ነበርሽና እታችን ምንም የሚያስፈራ ነገር ስለሌለ ለእውነትም አንዳንድ የእውነትንም ስለምትናገሪ ከዛ አንፃር ለምድረው ጥሪ የማይቀበሉት በታቦቱ ጉዳይ እንወያይ ተብሎ ስፔሲፊክ እናድርገው ቀሲስ ዲበኩሉ በሞተ ሰው ላይ ሞቷል አልሞተም እንወያይ የመጀመሪያ ባይዘው የመጀመሪያ አጋንንታዊ የዲቤት ጥሪ ሲያደርግ ያየሁት ቀሲስ ዲበኩሉ ነው አብዛኞቹ መጽሐፍ ቅዱሳዊ የሆነ ግን በትርጓሜ ወይም ደግሞ በማመን ጉዳይ ላይ ልዩነት ስለሚፈጥ ደረግላቸው የማይቀበሉት እዛ ላይ ምን የተረዳሽ ነገር አለ እሱ ላይ አሰብስጭ እሺ አመሰግናለሁ ቢኒ ማለት አሁን ከመምህር ዘበነ ከፕሮፌሰር ዘበነ ጀምሮ የተጻፈውን ያዳመጥኩ ነበር ያላየሁትን ምንም አልልም ነገር ግን ለምሳሌ እኔ አኬ ብዙ ጊዜ ሲጠራ ሰማለሁ አሁን ቅርብ ጊዜ ራሱ ሶሲ ነው የሚባለው ጋር ሶሲ ኦር ሲሶ የሚባለው ልጅ የደሜ ከቀረ በኋላ አኬ ራሱ ለወንድም ኤርሚያስ ይያለ ደጋግሞ ሲጠራ ምናምን ሰማለሁ ማለት ይሄ ነው ይሄ በማንም ምን ያልፈርድ እዚህ ጋር ምክንያቱም ለነገ የሚቀመጥ ታሪካዊ አለኮብልሽ አሁንም ከርሱ እና እኔም አሁን ግራ ገብቶኛል ኤርሚ እዚህ ጋር የደረደራችሁ እኛ ብቻ እንጥራ ቆይ አኬ ሲጠራ ነበር ለምሳሌ ነገርነት ላይ እኮ ጥሩ የለን ሲጠራ የሚወያዩት
አሁን እኮ ከኛ በቀር እኛ እንጥራችሁ እንጂ እናንተ አትጥሩ ነው ወይም ከናንተ ወገን ጥሪ አንቀበልም ጥሪ አርጓል አይደለም ጥሪ የማይቀበሉት ለምንድን ነው እንግዲህ የራሳቸው ምክንያት ይኖራል አይቀበሉም የሚለው ደግሞ ሙሉ ለሙሉ አሁን ከናንተ የሰማሁትን አይ እነሱ ምናምን ብዬ ምንትን ማለት አልፈልግም ግን እኔ ከዛሬው ላይ የተረዳሁት ግን ቢኒ እንትና ኤርሚዬ በቃ ዘማርያምን እጅግ በጣም ፈርቶታል ኤርሚ እንዲህ ሲፈራ አይቻላል ባይዘው ዘማርያምን አይልሽ አንቺ እንደዚህ አይነት ነገር ምናምን ስለምትወጂ ነው የሚፈቀድልሽም አንቺ እንደዚህ አይነት አወራር ስለለመድሽ ነው ፍራቱን ማን ቤት እንደመጣ ፍራት ይታወቃል ማን ቤት ፍራት እንዳለ ማለት ዘማርያምን አንቀበልም አላልንም ያው ኤርሚ ፊት ተነግርሻለሁ ይመጣል ተመልሶ አንቀበልም አላለም ዘማርያምን ያለው ወረፋ ያዝ ተራ ያዝ አይደል ሞትም ቢሆን ይቀድማል እኮ አይደለም ውይይት ሞትም ቢሆን ለቀደመ ነው ስለዚህ ዘማርያም የተባለው ቢኒዬ ምን እንደሆነ ታውቃለህ ኢቭን አሁን እንትኑን ሙሉ ቪዲዮን አሁን ለምሳሌ በስማ ምን በሞት ላይ ማላገጥ ምናምን ማለት ሁሉም ሰው በየቤታችን እናቀዋለን የእህትን የወንድምን ሞትና ሙሉ ቪዲዮን አላየሁትም አሁን ተቆርጦ ነው ኢቭን አሁን የሳቸው አባባል የማንን የልጁ በመርዝ አልሞተም አይነት ነው እንጂ ላይክ በሬሳ ሊከፈት ምናምን ሎቱ ስባት እንደዚህ አላሉም እኚህ አባት ራሱ ነገር ግን ሞቶ የተባለው በመርዝ ነው እቴ ለራስሽ ላለሽበት ቤተ እምነት አይነት አሰማም አትስሚ ለእውነት ስሚ ማለት ለአይምሮሽ ለህሊናይ ስሚ ማለት እና 2-3 አቃሉ የተደረገው ጥሪ የታውቱ ውይይት ነው ታውቱ ላይ እንወያይ የሚል ጥሪ ነው እሳቸው ግን ኦኬ ዲቤቱን ተቀብያለሁ ዲቤቱ ግን ዲያቆን አበበ ጉልላት ሞቷል አልሞተም አሁን በሰው ሞቷል አልሞተም ከዚህ በፊትስ ወረድሽ ችግር የለም ወረድሽ ችግር የለም ሞቷል አልሞተም የሚል ከዚህ በፊት እንደዚህ ዲቤት ተደርጎ ያውቃል ጌታ ቤተሰብ ሆናችሁ ኦርቶዶክሳውያንም ሆነ እንደዚህ አይነት ውይይት አድርጋችሁ ታውቃላችሁ ሰምታችሁ ታውቃላችሁ እንዲህ አይነት ውይይት ሞቷል አልሞተም ለማን ሊጠቅም ነው የሞተ ሰው ላይ ውይይት ተደርጎ ማለት ምን መማሪያ ያለው የሞተ ሰው ላይ ውይይት እንደው በሳቸው ቤት በቃ የሆነ ኤርሚን የሚያስቆጣ ርዕስ ይዘው መጡ በቃ እንዲህ ስለው ደሙ ይፈላል እንዲህ ስለው ይናደዳል በሳቸው ቤት አናደው ሞተዋል ለማንኛውም ኦርቶዶክሳውያን ካላችሁ ሐሳባችሁ መስጠት ትችላላችሁ እስከዛ ያላወራችሁ እስኪ እናንተ ማሳውስ ለምን ያልተቀበሉት ለምን ይመስላችኋል የፍራቱ ምንጭ ምን ይመስላችኋል የመሸሹ ምንጭ ምን ይመስላችኋል እናንተ ማሳውስ እንግዲህ ኦርቶዶክሳውያን ብቻ መሆን የለባቸው ኦርቶዶክሳውያን ካላችሁ አንዳንድ ቁጥር ጻፉ መግባት ትችላላችሁ ያስፈልጋል እሺ ኖይዝ አለ መሰለኝ ኒጋ ምን ይሰማ አሚት ላርገው እኔ ያስተጋባ ከሆነ አንቺ ስቶሪ ነው አይ ፋይን ነው ልጆች ስለነበር ደግሞ የማነው ስሙ ዘማርያም የሚለውን ለማስተላለፍ አይነት ነገር ነው ይገባችሁ ዘማርያም ከመጀመሪያው ጀምሮ የነበርን ሰዎች እንግዲህ እዚህ ጋር አለን ኤርሚ እንዴት በተራ ኤርሚ ጋር ሁሉ ነገር በማስታወሻ ነው የሚጽፈው በመረጃ ነው እና እንዴት እንዳሳየን ከማን ጋር ማን ለማን ቤት አቅርቦ ማንም እንዳለ ማን እንደመጣ ያቀረበበትን ሐሳብ ሁሉ እያንዳንዳችን እዚህ ጋር ስለ ያለ ነው
ከታች ያለነውም ሰምተናል። እንግዲህ ሰው እየተነገረው ምንድነው አልሰማም ካለ ምን ማድረግ ይቻላል? አልፈለገም ማለት ነው መቀበል። ገባችሁ? እና ኤርሚያስም ሆነ ሌሎቹም ቢሆን የወንጌል አማኝ የሆነ ሰው ትክክለኛ የእግዚአብሔር መንፈስ የሚመራው ሰው ድምጽ ይሰማል። ይሄ መንፈሳዊ እንትን ስለሆነ መንፈሳዊ ጦርነት ስለሆነ ዝም ብሎ ተነስቶ ዲቤት ሰው ስለፈለገ አይገባም። የእግዚአብሔርን ድምጽ ይሰማል። ታይም አለ። አሁን በፈለገ የደረሰው ኪሳራ እጅግ ከባድ ስለሆነ ያንን ለማካካስ በጣም ዲቤት ብለው መሞታቸው ነው። ወገኖች ተረጋጉ። ኦርቶዶክሳውያን በጣም ተረጋጉ። የፈለገን እንትን ኪሳራ ለማካካስ በጣም የዲቤት ናችሁም ጥሪ ያቀርብላቸዋል። ጥሪም ደግሞ የቀረበላቸው ቀሲስ ደበኩሉ ስላሉ እሳቸውን ግቡ በላቸው። ይቀድማሉ። እሳቸው በእድሜ ይቀድማሉ። በእውቀትም ደረጃ ደግሞ ቀሲስ ናቸው እና እሳቸው ጥሪውን ይቀበሉ። ከዛ ደግሞ ይመጣል ወደ ሌሎቹ ማለት ነው። ግን ዝም ብሎ በስሜት ግን አይሆንም። ገባችሁ አይደለም? እንትና ስለፈለገ በቃ አንዱ ይጠራል፣ ከዛ ደግሞ ያቋርጣል፣ ይሰርዛል፣ ሌላው ይመጣል። ተቀበል እንደ ምንድነው ተቀበል? ይሄ እኮ እንትን አደረጉት የሆነ ያዝማሪ ነገር መንፈሳዊ ነገር መሆኑ ቀርቶ ማለት ነው። እና ተረጋጉ እንላለን። ይሄን ነው ልል የፈለኩትኝ። ቀጥሉ ሌሎቻችሁ። እሺ ተባረኪ ልልዬ። አሪፍ ፖይንት አንስተሻል። እንግዲህ እውነት ነው ሽንፈት አለ ወይ ደግሞ አደገኛ የሆነ ነገር ቢሆንም ግን ፈለገን በጣም ያው አሁናዊ ሁኔታ ስታየው አሁኑን ሌሎች ተወያዮችን ስታየው ፈለገን አለማድነቅ አይቻልም። ምንም እንኳን በሰፊ ልዩነት ቢጠናቀቅም ማለት በሰፊ በሆነ ልዩነት ቢጠናቀቅም ፈለገ ግን ጥሪ ተቀብሎት እንትና ኤርሚ ተቀብሎት ተራውኛ ነውና እኛ እንጥራችሁ ስንላችሁ የእናቴ ቀሚስ የምትሉት ለምንድን ነው? እስኪ እዚህ ውስጥ ካላቸው ኦርቶዶክሳውያን ሰይፈ ስላሴ አይ ቲንክ ኦርቶዶክሳዊ ትመስለኛለህ። ከፕሮፋይል ተነስቼ እንኳን ደህና መጣ። እንኳን ደህና ቆየኝ ቢኒ፣ ስላስገባኝ አመሰግናለሁ። አይ ችግር የለም። ልክ ነኝ። ኦርቶዶክሳዊ ነካ አይደል? ኦርቶዶክስ ነካ። ኦርቶዶክስ መልካም። ኦኬ። ለምንድን ነው ኦርቶዶክሳውያን ዲቤተሮች ወይ ተወያዮች ወይም ደግሞ ያው ተወያዮች የሚል ስያሜ ወይ ዲቤተሮች የሚል ስያሜ ባይሰጣቸውም ግን በኦርቶዶክስ ቤተ እምነት ላይ ያሉ አካሎች እነዚህ ከፊሎቹ ናቸው እንጂ ብዙ አሉ እና ውይይት ጥሪ ያደርጋሉ። ውይይት ጥሪ የሚደረግላቸዋል ይታያል። ግን ለምንድን ነው አሁን የውይይት ጥሪ ሲደረግላቸው የውይይት ጥሪ እንዲደረግላቸው የማይፈልጉት? ወይም ደግሞ እንትኑ ላይ ነው ርዕሱ ላይ ነው ገብቶኛል። ርዕሱ ላይ ነው ገብቶኛል። እና አሁን የጠየቀኝ ጥያቄ ምንድን ነው? ዲቤት ሲጠየቁ ለምን ዲቤት አይመልሱም ነው የመጀመሪያው አይደል? እና ዲቤት ሲጠየቅስ
አሁን ይኸውልህ ኢቨን ከመምራ ማን ነው ያሬድ ጋር መዝሙር ያሬድ ጋር ከዚህ በፊት የነበረ ዲቤቶች አሉ ከኤርሚያስ ጋር ማለት እና እነዛን ዲቤቶች ሁሉ ተከታትያለሁ። የዛሬ ስንት ዓመት የነበረ ዲቤት በተክለ ሃይማኖት እንትን ማለት ነው እና ሁሉንም አይቻለሁ። እኔ ሰው በፈለገው አይደለም የሚሄደው ነው። አሁን ለምሳሌ ገድላት ላይ የትኛውንም ኦርቶዶክስ ብትጠይቅ ገድላት ላይ ያለው ያስተምሮ እንትን በጣም አናሳ ነው። ምክንያቱም መምህራኖች ናቸው ይሄንን በደንብ የሚያውቁት እና አንድ ኦርቶዶክሳዊ ግባና የግድ ስለ ገድል ተወያይ ብትለው በእርግጠኝነት አይወያይም። ያን ውይይት አይቀበለውም። ለምን? ገድሉን ሙሉ ለሙሉ አንብቦ ያልጨረሱ። ስለዚህ ለዛ ሰው ማን ያስፈልጋል ማለት ነው? ኦርቶዶክሳዊ ልቆች ያስፈልጋሉ። ኦርቶዶክሳዊ ያንን የተማሩ ልክ እንደነ ዘማርያም አይነት ያንን ጠንቅቀው በደንብ የሚያውቁ። አሁን ዲቤቱን ሲያቀርብ ዘማርያም ሙሉ ሰው ሆኖ ነው ዲቤቱን የሚያቀርበው። ከዚህ በፊትም አንቀበልም ይሄንን ዲቤት እንዳትቀበሉ ብዬ ያልኩበት እኔ በልጫቸው አይደለም። ግንስ እንደዚህ አይነት ነገሮች የግድ ማወቅ ያለባቸው ሰዎች አሉ ነው። እነዚህ እኔ አውቅ ያለው አሁን ከጠራው ደግሞ መቀበል ነው። በቃ ምንም እንትን የለውም እኮ። አሁን ለዊን ዊን ሳይሆን ዲቤቶች ሁሉ መሆን ያለባቸው ለመበሻሸቅና ለዊን ዊን ሳይሆን መሆን ያለባቸው ለማስተማር ከአንዱ ነገር አንዱን ቀስሞ አይ ይሄ ልክ ነው ይሄኛው መጣል አለብኝ አታርነኝ። ማንኛውንም ሰው አታርንም እዛ ቦታ ላይ ያለው ሰው። ግንስ በጨዋነት ቢሆን